ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ፓርስ ቀለም ነው። ዛሬ በድጋሚ የቀረበው የአማርኛ ፊደላትን ማንበብ ክፍል 11 ይዘን መጥተናል። እንደው ፊደሎቹም ከገ እስከ ፐ ይሆናል ማለት ነው። የመጨረሻውን ፊደል አካተን የመጣ ነው። ዛሬ መጨረሻችን ይሆናል ማለት ነው። በቀጣይ ዙር ደግሞ ቃላት ምስረታን የምናየው ይሆናል ማለት ነው። ቪዲዮውን እስከ መጨረሻ አብራችሁ ተከታተሉ። መልካም ቆይታ ይሆንላችሁ። የመጀመሪያው ፊደል ገ ጉ ጊ ጋ ጌ ግ ጎ ጎ ተብሎ ይጠራል። እኛው ጎ ተብሎ ይጠራል ማለት ነው። ሁለተኛው ጠ ነው። ሁለተኛው ረድፍ ላይ ያለው ጠ ጡ ጢ ጣ ጤ ጥ ጦ ጦ ተብሎ ይጠራል። ይሄኛው ያ ባለ 3 እግር ነው ማለት ነው። ጠ ገ ደግሞ ባለ 1 እግር ነው ማለት ነው። ቀጥሎ ያለው ሶስተኛው ረድፍ ጨ ነው። 3 ቀለበት ያለው እንዲሁም ደግሞ 3 እግር ያለው ፊደል ነው ማለት ነው። ከሌሎች ለየት ያለ ነው ማለት ነው። ይሄኛው ጨ ጩ ጪ ጫ ጬ ጭ ጮ ተብሎ ይጠራል። ጮ ተብሎ ይጠራል። ቀጣይ ደግሞ ጰ ነው። ጰ አራተኛው ረድፍ ማለት ነው። ጰ ጱ ጲ ጳ ጴ ጵ ጶ ጶ ተብሎ ይጠራል። ይሄኛው መጨረሻ ፊደል ነው ማለት ነው። ጶ ተብሎ ይጠራል። ቀጣዩ የምንሄደው ወደ አምስተኛው ረድፍ ወዳለው ወደ ጸሎቱ ጸ ተብሎ ይጠራል። ይሄ ፊደል ጸሎቱ ጸ ተብሎ ይጠራል። ጸ ጹ ጺ ጻ ጼ ጽ ጾ ይሄኛው ፊደል ምን ይባላል? ጾ ተብሎ ይጠራል ማለት ነው። ባለ 2 እግር ነው። የጸሎቱ ጸ ቤተሰብ ፊደል ነው ማለት ነው። ቀጣይ የምናየው ፀሐዩ ጸ ተብሎ ይጠራል። ፀሐዩ ጸ ይሄኛው ፊደል ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ ጾ ተብሎ ይጠራል። ጾ ተብሎ ይጠራል ማለት ነው። ቀጣይ ያለው ፊደል ፈ ነው። ፈ ተብሎ ይጠራል። ይሄኛው ረድፍ ማለት ነው። ይሄኛው ፈ ተብሎ ይጠራል። ፈ ፉ ፊ ፋ ፌ ፍ ፎ ፎ ተብሎ ይጠራል። ይሄኛው ፊደል የመጨረሻው ፊደል ማለት ነው። እኛው ፎ ብለን እንጠራዋለን ማለት ነው። የመጨረሻው ፐ ነው። የመጨረሻው ፐ ነው። ፐ ተብሎ ይጠራል። ይሄኛው ፊደል ማለት ነው። ፐ ፑ ፒ ፓ ፔ ሶሪ ፔ ማለት ይሄ ነው። ፔ ይሄኛው ነው። ፔ ፕ ፖ ፖ ፖ ይቀጣ የድጋሚ ፐን ደግመዋለሁ። ፐን ደግመዋለሁ የመጨረሻውን ፊደል ማለት ነው። የመጨረሻውን ረድፍ ፐ
ፑ ፒ ፓ ፔ ፕ ፖ ተብሎ ይጠራል። ይህ ፊደል ፖ ተብሎ ይጠራል። የዛሬ ከገ እስከ ፐ ያሉ ፊደላትን ይመስላሉ። በውስጥ መስመር መማር የምትፈልጉ በኢሞ፣ በዋትሳፕ እንዲሁም በቀጥታ በመደወል መማር ትችላላችሁ ነው። ስልካችሁ 0925318048 ነው። ከሀገር ውጭ ያላችሁ ደግሞ የኢትዮጵያን ካንትሪ ኮድ +251 ወይም ደግሞ የመደመር ምልክቷን 251 ከዛ 925318048 ብላችሁ ስልኩን ፓርስ ብላችሁ ሴቭ አድርጋችሁ ቀጥታ መደወል ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። ቀጣይ የአማርኛ ፊደላትን እና ቃላት ምስረታን ይዘን የምንመጣ ይሆናል። ለዛሬ ባባይ።